አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ካይር ጀዛ። ዛሬ ደግሞ በጣም የሚያሳፍር የሚከብድ ቪዲዮ ነው ይዤላችሁ የመጣሁት። ያው ምን እንደምላችሁ አላቅምና ሀገራችን የራሷ ችግር አላነሰም፣ እንደገና ሌላ ችግር። እነዚህ ግብረ ሰዶማዊ ደግሞ አሁን በአደባባይ ላይ አስለን መንግስት የለውም ሀገራችን፣ መንግስት አልባ ናት እና ያው በአደባባይ እንግዲህ የኢትዮጵያን ባንዲራ ይዘው እኔ እንጃ ቃሉም ይከብዳል በጣም እና ያው እንዳያችሁት ነው። በጣም ነው የሚያሳፍረው። አገራቸው ወዴት እየሄደች እንደሆነች አላቅም። በማንኛውም እምነት አይፈቀድም። ምድር ላይ እየተከሰተ ያለው የመሬት መንቀጥቀጥ፣ የንፋሱ፣ የዝናቡ ይሄ ሁሉ የወንጀላችን ነገር ነው። የሰው ልጅ ወንጀሉ ምን ያህል እንደበዛ ማሳያ ነው። እርግጥ ነው ወደኛ ወደ ኢትዮጵያ ብዙ ነገር ላናይ እንችላለን። ግን ብዙ ትልቅ ሀገራቶች በእሳት ነደድ ብዙ በአላህ ቁጣ እየተሰቃዩ ናቸው ያሉት። ይሄ ሁሉ ምንድነው? በሚሰሩት አላህን በሚያስቆጣ ስራ ነው። በጣም በሚያስጠላ ነገር እና ብዙን ጊዜ እኛ ስለማናይ እንደዚህ አይነት ነገር በቋንቋም በምንም አብዛኞቻችን ስለማናቅ አይ ድራማ ነው የምንለውና ድሮ ላይ ነበር። አሁን ላይ ምንም ድራማ የለም። ሁሉም የምናየው ነገር እውነት ነው። የሰው ልጅ የሚሰራው ግፍ ብዛቱ፣ ወንጀሉ ልክ ነው። አላህ እየቀጣን ያለው የኑሮ ውድነት፣ ሀገራችን ጦርነቱ፣ ሰው በሰው ላይ መመቀኘቱ እና ይሄ ሁሉ የእጃችን አሁን ብለው ደግሞ እስከዛሬ ተደብቀው ተሰግስገው ነበር ያሉት። አሁን ወጡ ይኸው በአደባባይ። ጭራሽ ደግሞ ከኋላ ያሉት ህዝብሳ ደግሞ ምንም የሚቃወም የለም። ከፊት ለፊት ሰው አለ። እንግዲህ ምን ሰላማዊ ሰልፍ የወጡ ነው የሚመስለው። ያው በቴዲ አፍሮ ሙዚቃ ስለተቀናበረ ነው እንጂ ኧረ እንደው በየእምነታችሁ በየሃይማኖታችሁ ኧረ ዱአ አድርጉ፣ ጸልዩ። ወላሂ እኛስ እርግጥ ነው ሰላም ያለው አገር ልንኖር እንችላለን፣ ቀለል ባለ ነገር ልንኖር እንችላለን። ግን አገራችን ላይ ያለው በላ፣ አገራችን ላይ ያለው ችግር ልጆቻችንን አብዛኛው ሰው 80% ልጁን ትቶ ነው ስደት የሚወጣው። ልጆቻችን ዛሬ ምንድነው እያዩ ያደጉት? ምንድነው እየተማሩ ያሉት? ምንም የምናውቀው ነገር የለም። ኳስ ተጫውቼ እመጣለሁ ይላል፣ ጓደኞቼ ጋር አጥንቼ እመጣለሁ ትላለች። በዛ የቱ ላይ እንደምትመጣ ማንም አያውቅም። ግን ከላይ ወደ ታች ያለ በር የሚያየው አላህ ብቻ ነው። ስለ ሰው ክፋት፣ ለሰው ተንኮል ከምናስብ ቆም ብለን ራሳችን እንጠይቅ። ወላሂ ለራሳችን፣ ለቤተሰቦቻችን፣ ለሀገራችን ዱአ እናድርግ። የራሳችን ብዙ ጉድ ብዙ ዙሩፍ ነው ያለብን እና የኛ ምላስ ነው ይሄንን ጉድ እያመጣ ያለው እና እነዚህንም ደግሞ አላህ እንዲያነሳልን፣ እንደዚህ አይነቶችን ደግሞ አላህ ከምድረ ገጽ እንዲያጠፋልን። ያው ቃስ እያለ ያው መንግስትም ይቀበላቸዋል። ምንድን ነው ምንም የሚቀረው ነገር የለም። እኛ ሀገር ግን ትውልድ ነው የሚያሳዝነው። እንደዚህ አይነት ቆሻሻ ባልጠፋች ሴት ባልጠፋ ወንድ እንደዚህ አይነት ጋጦጥነት ሐስቢ አላህ ወኒዕመል ወኪል። አላህ ከምድር ላይ እንዲያነሳቸው። እነሱ ሰውን ተደብቀው ሊኖሩ ይችላሉ፣ አላህን አይደበቁምና አላህ ባሉበት ወይ ልቦና ሰጥቷቸው ወደ ቀልባቸው እንዲመልሳቸው ወይንም አላህ ባሉበት ብን እንዲያደርጋቸው። እኛ ለሀገራችን እንደዚህ አይነት ቆሻሻ አስጠያፊ ከእምነት ያፈነገጠ ነገር ለሀገራችን አንመኝም። አላህ ሀገራችንን ሰላም ያደርገን። የኑሮ ውድነት፣ የጦርነቱ፣ ሰው በዘረኝነት መባላቱ እሱ ራሱ ለሀገራችን ብዙ ደህንነት ብዙ ስቃይ ነው ያተረፈላት። ምንም የጠቀመን ነገር የለም። ብለው ደግሞ አሜሪካን ላይ ይባስ ብሎ ባንዲራ ተሰጥቷቸው መብት ተሰጥቷቸው ፍቃድ ተሰጥቷቸው ራሱን የቻለ አገር ተሰጥቷቸው ቤተክርስቲያን ሁሉ ነገር ተመቻችቶላቸው እየኖሩ ናቸው። ማንም ሰው ወደ እነሱ መቀላቀል ይችላል። ፈቅዶላቸዋል መንግስታቸው። በነጻነት እየኖሩ ነው። አላህ ግን ዛሬ አሜሪካ ላይ ምንድነው አላህ እያደረገ ያለው? ምን በላ ነው እያወረደባት ያለው?
ባለፈው አሁን የዛሬ 2 ዓመት ነው የዛሬ አመት እንዳለ ነው ቤተክርስቲያናቸው እነሱ ያሉበት አካባቢ ነው አላህ በእሳተ ነደድ እንደው አመድ ያደረገላቸው ማለት ነው። አላህን የሚያስቆጣ ሽማግሌ ወንድ ሽማግሌ ሲጋባ አሮጊት ለአሮጊት ስትጋባ ሴቶች ወጣት ወንድ እራ እኔ እንጃ የእንስሳ ተግባር እየተገበሩ እንዴት ነው አላህ ዝም የሚላቸው? ለነሱ የተጣለ በላ ነው እኛን እየተረፈ ያለው። ወላሂ ለሰው ተንኮል ከምናስብ ለሰው ምቀኛ ከምንሆን ቆም ብለን ስለ ራሳችን፣ ስለ ጓዳችን፣ ስለ ቤተሰቦቻችን እናስብ። አላህ ሆይ ሀገራችንን እንደዚህ አይነት ነገር አታሳያት። ቤተሰቦቻችን፣ ልጆቻችን እንደዚህ አይነት ነገር አታሳያት። ወላሂ ሰግደን ስንጨርስ ለአላህ ትንሽ እንኳን ደቂቃ 2 ደቂቃ ለምን አትሆንም? አላህ አይታወቅም። የዱዓ በር ክፍት ሆኖ የማን ዱዓ ሙስተጃባ እንደሚሆን ስለማይታወቅ ዱዓ አድርጉ። ወላሂ ዱዓ ያስፈልጋታል ሀገራችን ማለት ነው። አላህ እንዲያነሳቸው ወላሂ እንደተደበቁ አላህ እዛው እንዲያጠፋቸው። እንደዚህ አይነት ነገር ወደ ገሃድ ሀገራችን ላይ እንዳይመጣም እንዳይወጣም አላህ ያዘልን። አላህ እሱ ራህመቱ ሰፊ ነው፣ የሚሳነው ነገር የለም። ወዳችሁ